እየጨነቀኝ ያለው ምናልባት ቹቻ አክስቷ ጋር እንኳን ባይሆን ሄደችው አስባችሁታል ሚጢጢ ይዛት እንዴት እየተንከራተቱ እንደሚሆን እሱ ሳስበው በጣም ነው እየጨነቀኝ ያለው ቆይ ሚጢጢ ትንሽ ልጅ ናት እንዴ አው ሀኒታ ብታያት እኮ እንዴት እንደምታሳሳ ሚጢጢ ግን ትንሽ ልጅ ብትሆንም እኮ ቹቻን እንዴት እንደምትረዳት ብታውቁ እንዴት እርቧት እንኳን እኮ ችግሯን ታውቃለች እርቦኛል ብላ አትጠይቃትም እና ቆይ ምንድነው የምትላት ቹቹ ሻዬ ዝም ብዬ ሳይሽ የራበሽ ይመስልኛል ትላታለች የኔ እናት እና እኔ ልጅ ቹቻም ወዲያው ይገባትና ወይኔ እናቴ ልጅ ብላ ያላትን ታቀራርብና አንቺ ባትኖሪ እኮ የሚያስታውሰኝ የለም ብላ ሲጎራረሱ ስታያቸው እንዴት አንጀት እንደሚበሉ ወይኔ ልጆች የት ደርሰው ይሆን አሁን ይሄኔ ወይ በጣም ነው የሚያሳዝኑት በጣም እንጂ እንደውም እኮ አንድ ቀን እማማ ቹቻ ሳትሰማ አክስቴ ጋር አስደውኝ ብላ ጠይቀኝ ነበር ቆይ ማማ ይሄ ማለት እርሷ አክስቷ ጋር ደውለውላት ያውቃሉ ማለት ነው እንዴ አዎ እንደውም እኮ ልጆቼ ልጄን እኮ ያክስቷን ስልክ ቁጥር ስልኬ ላይ መዝግብልኝ ብየው ነበር እንደዛ ከሆነ ስልኮት ላይ ሊኖር ይችላል ማለት ነው አዎ እስቲ ማማ ስልኮትን አንዴ ስጡኝ እስኪንኪ ማማ ስማቸው ማን ነበር ያለው ወይኔ እሱም አለ ለካ ኃይልብ ማማ ያስተውሱ ለማስተውስ ይሞክሩ ማን ነበር ያለችው እስቲ ቆይ ምን እኮ እንግዲህ የልብ ነገር አለሚቱ ነው አለሚቱ ወይም አልማዝ እስኪ ከሁለት አንዱ ፈልግ ኤቢ ሰርች አርጊ አለሚቱ አበባ አበበ አብዲ የለም ሀና የለም አቤላ ቢኒዘር አብርሃም አለሚቱ ድር የሚለው ነው አይደለም ወይ እሱማ እድር ይያለ እሱማ ጎረቤት አልማዝ በሚለው ፈልጊ አብዲ ቡና አዳነች አዲሱ የለም ፈልጊው እስኪ ፈልጊ ቆይ ተረጋጊ ማማ በአማርኛ ነው በእንግሊዘኛ ነው ሴቭ ያደረገው ወይ አማርኛ እንግሊዘኛ አራ ዝም ብለሽ በአማርኛው ፈልጊ ወይኔ ጉዴ ፈላ ሀኒታ አልማዝ የሚጢጢ ብሎ እኮ ስልኮ ላይ ሴቭ አድርገዋል እስኪ ሞክሪው ደውይበት ወይኔ ስለዚህ አሁን ደውለንላት እኮ አድራሻውን መጠየቅ እንችላለን ተገኘች ማለት ነው በቃ ደውይ እስኪ ሞክሪው ብቻ ቀድመን ተደሰተን አይ ሀኒታ ስልኮ አይሰራም ኔትወርክ ሊሆን ይችላል ደግመሽ ሞክሪ ይፈጠር ይወክ ደግመሽ ሞክሪ ወይኔ እሺ ቆይ ጠራ አንዲሳ እየጠራ ነው ግን አይነሳም ይጠብቂያ ደግመንም ቢሆን እንደውላለን በይ ሄሎ ማሚ ግን ምን አለ በእናትሽ ምልሽን ነገር ብትረጂ አንቺ ልጅ ያምሻል እንዴ እሺ ምኑን ነው ምረዳሽ እንዴ ቆይ ስንቴ ልንገርሽ ቹቻ ጠፍታለች የሄደችው ደግሞ ሐዋሳ አክስቷ ጋር ነው ትምርት ሊጀመር እንደሆነ ደግሞ ታውቂያለሽ ስለዚህ ግዴታ እሷን ሄጄ ማምጣት አለብኝ እሱን አውቃለሁ ግን ደግሞ አንቺ ምን ቤት ነሽ እንዴ ማሚ ቹቻ እኮ እቴ ናት እናማ እሷን ሄዶ የማምጣት ኃላፊነቱ የኔ ነው እኮ ሐዋሳ ድረስ ሄደሽ እሺ ቆይ እቺ ልጅ አታሳዝንሽም ታሳዝነኛለች ግን ደግሞ ልጄ ለሰው በላይ የማይሆን መስዋዕትነት ለክፈል ስትለኝ አልስማማም ማሚ በእናትሽ ተረጂኝ አንቺ ነኝ ለምን አትረጂኝም እናትሽ እኮ ነኝ እሱን እኮ አውቃለሁማ እና 18 አመት ያልሞላት ልጄን እንዳይኔ ብሌን መሳሳላት ልጄን ዝም ብዬ ሂጂ ብዬ የምፈቅድልሽ ይመስልሻል ማሚ ያውቃለሁ እኮ ግን እኔ ደግሞ ምንም አልሆንም በዛ ላይ ደግሞ ብቻዬን እኮ አይደለም የምሄደው እና ከማን ጋር ነው ፍቅረኛውም አለ ሌላ ደግሞ አንድ ጓደኛችንም አብሮ ነው ይሄዳል ምን ላቅመ ፍቅረኛም ደርሳችሁልኛል እሺ ንገሪኝ ጉዴ ልስማው ያንቺስ ፍቅረኛ አብሮሽ አይደል ምን ማሚ ምንድነው የምትዩ ምን አልኩኝ
ምን ያስቆጣሻል? እንዴት እኔም ፍቅረኛ አላት ብለሽ ትይኛለሽ? ታዲያ አሁን አንቺ ያልሻት አንቺ እኮ አይደለች? እሷ ፍቅረኛ ካላት አንቺ የለሽም ብዬ በምን አስባለሁ? ኧረ ማሚ በእናትሽ ባባቢ ሞት ምንድነው የምታወሪው? ትሰሚያለሽ የኔ ልጅ? አርፈሽ ቁጭ በይ። አሁን ልልሽ የምችለው ይሄንን ብቻ ነው። ምን አለ ማሚ ግን ለአንዲት ደቂቃ እንኳን ቹቻ ልጄ ናት ብለሽ ብታስቢ። እሱማ ልጄ ናት። እንደ ልጅሽ ብታያትማ እንደዚህ ከፍቷት ብን ብላ ስትጠፋ እንደዚህ ዝም አትያትም ነበር። ምን እዳ መግባት ነው ባካችሁ? እሺ ከፈለግሽ ካንቺ ጋር አብረን እንሂድ። ስራዬስ? ማሚ ቆይ የጠፋሁት እኔ በሆነ ኖሮ ስራዬስ ትይኝ ነበር። ታይ አንቺ ልጅ አትፈታተኝኝ ታይ። ውይ እዚህ ቤት እንዴት እንደሰለችኝ። በቃ እኔን ማንም የሚረዳኝ ሰው የለም አይደለ? ወይ ተስፋዬ እንደው ብለ ለሰው ማች የሆነች ልጅ ጥለህብኝ ትሄድ። ቆይ ምን አይነት እድል ነው ግን ያለኝ? ለምንድን ነው ፈተና የበዛው? ለምንድን ነው ተጋግሜ የምሳሳተው? ቆይ ለምንድን ነው ነገር የሚገንብኝ? ፎንቄ ናፈቅሽ? በእናትሽ ቢያንስ ስልክሽን ክፈቹና ቢያንስ ያለሽበትን እንኳን አሰሚ። አንተ ቆይ ምን አቦነ ነው እስከዚህ ሰዓት ድረስ የምታስጠብቀኝ? ባልሽ ወደ አንቺ እየመጣኩ ሳሚ ጓት ልጆቹ ጋር ብሎ እሱን ተከትዬ ደረቅ ጠይቀስ እንጂ ደግሞ ምን አድርጎ ነው? ካንዲት ቀበጭ ዋን ስታብስ ፍቅሮቹ ጋር ብሎት። ይሄ ደግሞ ምን አይነት ልጅ ነው? በእናት ምን ቢውል ነው ቆይ ከዛ አይነት ሙድ የሚወጣው? አንዴ ቆሻሻ ወደም ስልሽ ከገባ መፋታቷ ዛ ነው። ምን ታካብዳለህ? ያው አንተ ተፋቴ የለ እንዴ? እኔማ ባንቺ ምክንያት ነው። እኔ ደግሞ ምን አደረኩልህ? ፎንቄ ለአንቺ ቀላል ይመስላል እንጂ እኮ ለኔ ያደረግሽልኝ በጣም ከባድ ነገር ነው። ኧረ በእናትህ አታካብድ። ያምሬን ነው። ይሄኔ ከሳሚ ጋር ሸቤ ነበር። እንደዛ እንደሆነ ያደረግሽ ደግሞ አንቺ ቆንስ። ግን እኮ ፎንቄ እኔ እነን አርግ ስላልኩ እኮ አይደለም ያደረከው። አንተ ራስ ጠንካራ ስለሆንክ። ግን ከና ምናምን ሰዓት ጠየፊን ባታፈቅሪ ኑሮ ይሄኔ ማንነቴን ማወቅ አልችልም ነበር። ኧረ አንተ ልጅ ታውቋል። ልብኝ ቅልጥ እያደረከው ነው። ቹቹሻ እኔ እኮ ፎንቃ ምናምን ከነ ነው ማላረፈው። ባካት ፎግረኝ። ፈረሰኛውን የምረኝ ነው። እና ምንም ሴት ገብታልኝ አታውቅም ነው የምትለው? እንዴት አድርጋ ትግባ? ፍቅር ሲባል እኮ ውስጥ የሚታዩ መጥፎ ነገር ብቻ ነው። ለምንድን ነው እንደዚህ የሚታይ? ጀለሶች ናቸው እንደዛ እንታየኝ ያደረጉት። ሁሉም በቃ ስለ ፎንቃ ሲባል ደባሪ ነገር ነው የሚወሩት። ከዛ በቃ እኔም በዚህ የተነሳ ስለ ፍቅር መፍራት ጀመርኩ። አይ አይደለ? ለዚህ እኮ ነው ጓደኛ ምረጥ የሚባለው። ፎንቄ ወይ ፎንቄ ታውቂያለሽ? ድሮ ፎንቃ ሲባል ጭንቅላቴ ውስጥ የሚመጡ የሆነ ደባሪ ነገር ነበር። አሁንስ? አሁን ግን ፎንቃ ሲባል አይምሮ ሊመትመጪው አንቺ ብቻ ነሽ። ኧረ አንተ ልጅ ልብኝ ቅልጥ እያደረከው ነው። ፎንቃ የያዘው ሰው አይደለም ሿሿ ምንም ነገር መተው እንደሚችል ባንቺ ይቻላል። ስለዚህ በጣም አመሰግናለሁ። አንተ ልጅ ይሄንን ነገር ፍታ አላልኩም? ምኑን ነው መተው? ይሄ ምስጋና ሙድን ነው። ለአንቺ ስልኮ ሞትልሻለሁ። ነፍሴን ቢሆን ሳልሰስት ሰጥሻለሁ። እኔም ሞትልሃለሁ የኔ ፎንቃ። እሺ ሌላስ ምን ልሆንልሽ? ይኸውልህ ይሄንን ሞል ወይ መሰለ ጸጉር እኔ በመቀስ ከምገባል በፊት ተቆረጥ። መላ ብሎ ግን ፊትሽ ይፈቃል እንዴ? ሊያውም ባይለኛው ነው። እንደዛ ከሆነ አይደለም ጸጉሬን አንገቴን እቆረጥልሻለሁ። አረ አንተም አንገትን ከተቆረጥክ እኔ ቀድሜ እሞትብሃለሁ። አንተ ተወኝ በእናትህ። እስቲ እረፍ በእናትህ እረፍ። አንተ ምን እሺ ነው? ምን ሆነ ነው? ፎንቄ ናፈቀች። ታውቃለህ በቃ የጥፋተኝነት ስሜት የተሰማኝ ነው። ቀስት ያለችበት ተገኝቷል ተብሏል አይደል እንዴ? ቆይ ለምንድን ነው እንደዚህ የምትሆነው? አብሻ እስኪያስበው የማትወደው ሰው ቤት እኮ ነው የሄደችው። ይሄኔ ምን አይነት መከራ እያሳለፈች እንደሆነ ማን ያውቃል? አረ ቀስት አይነፋም። በቃ አረጋጋው። ህይወት እኮ እንደዚህ ያጋጥማል። ላላቢ በቃ አረጋጋች። ያያ በሰላም ነው ፈልግሻለሁ አልከኝ? አዎ በሰላም። ቆይ ጠበቅኩ ነው። ለምን ይፈልክ? ግን ሰሞኑን ደህና ነሽ? አዎ ደህና ነኝ። ግን እንዴት ጠየቀኝ? ማለት በጣም የተጠፋፋን ነው። እንደ ድሮም እየፈለግሽ ምናምን አይደለም።
ምናልባት የማይፈልግን ሰው መፈለግ ራስን ማርከስ እንደሆነ ስለገባኝ ይሆናል። ምን? ቆይ ደግሞ የምን ማለት ነው? ግልጽ እኮ ነው ያሬድ። ምን ነው ግልጽ? ቆይ ማን ነው አንቺን የማይፈልግሽ? ያሬድ በእናትህ አታስመስል። እንደውም በግልጽ እንድናወራ ፈልጋለሁ እኮ። ለምን? ምን ለማለት እየሞከርሽ እንደሆነ በግልጽ እንድትነግሪኝ እፈልጋለሁ። አሁን ምንም ነገር ልነግርህ አልፈልግም። ለምን? ምክንያቱም የሚያስጨንቀኝ ብዙ ጉዳይ ስላለ። ምን እንደሚያስጨንቀኝ? መቼም ስለ ቹቹ ምንም አልሰማም እንደማትለኝ እርግጠኛ ነኝ። መጥፋቷን ነው? አዎ መጥፋቷን። ዞሮ ዞሮ ራሷን ከመጥፎ ሰው ለመገላገል ስትል መራቅ ስላለባት። ምክንያቷ ምንም ሆነ ምን፣ እኛ ግን እንደ ጓደኝነታችን መጥፋቷ በጣም ያስጨንቀናል። እሺ እስካሁን የት እንዳለች አልታወቀም? እሱማ ታውቀዋል እኮ። የት ናት? አክስቷ ጋር ሐዋሳ። ሐዋሳ ነው ያልሽው? አዎ ሐዋሳ። እና መቼ ልመጣ ነው? ትምህርት እኮ ሊጀመር። ምን እንዳሰበች ማንም የሚያውቅ የለም፣ ግን ቤዛ ሄዳ ልታመጣት ነው። ቤዛ ሐዋሳ ልትሄድ ማለትሽ ነው? እናቷ ከፈቀደችላት እንደዛ አስበናል። እንዴ ቆይ ደግሞ ይሄ ምን ማለት ነው? ቆይ እሷ ሀገሩን ታውቀው ነው የምትሄደው? ብቻዋን እኮ አይደለም፣ ቀስቴና ቦቸራ ይኖራሉ እኮ። ቤዛ ከዛ ወንበዴ ጋር አብራ ሐዋሳ ልትሄድ? አትሳሳት፣ ቀስቴ ወንበዴ አይደለም። አንቺ ምን ሆነሻል? ሀና ነገታት እኮ ለብር ሲል ነው። ሊሆን ይችላል፣ ግን ደግሞ ቀስቴ ማገት ፈልጎ ሳይሆን አስቸጋሪ ሁኔታ ውስጥ ስለነበረ ነው። እንዴ ቆይ እሺ ተመሳሳይ ነገር ቢያጋጥመው ቤዛ ላይ አጉል ነገር እንደማይደርስ በምን እርግጠኛ ሆናለሁ? እስኪ ምን አለ በጎን ብታስብ። ሲጀመር ቆይ ማን ነው ቤዛ ሐዋሳ እንድትሄድ የወሰነው? እሷማ የምትሄደው ቹቹ ማንም ተመለሺ ብላት ልትሰማን እንደማትችል ስለገባን ያው እሷ እንድታመጣት ወሰንን። ያማችኋል እንዴ? ቆይ እንዴት እንደዚህ ነገር ታስባላችሁ? እና ምን ማድረግ ነበረብን? እሱን አላውቅም፣ ግን ደግሞ ይሄ ነገር ሲፈጠር ቆሜ አላይምሽ። እና ምን ልታደርግ ነው? ቤዛ ማግኘት ይኖርብኛል። ከዛ እንዳትሄድ አስጠነቅቃታለሁ። ቆይ እኔ ያልገባኝ አንተ ከመቼ ጀምሮ ነው ለቤዛ በዚህ ልክ መቆርቆር የጀመርከው? አይ የክላስ ልጅ ስለሆነች ደህንነቷ ያሳስበኛል፣ ለዛ ነው። ግን እኮ ቹቹም የክላስ ልጅ ነች። በቃ መልካም ቀን፣ ሌላ ቀን እንገናኛለን። እንዴ ቆይ ይሄ ምን አይነት ንቀት ነው? ነይ ብሎ መጣው ከዛ ስቶኝ ሄዳ። ለነገሩ ራሱ ጥፋት ነው ይበል። ግን የቤዛ እናት ለቤዛ የምትፈቅድላት ይመስላችኋል? እኔ አይመስለኝም። ለምን? ምክንያቱም እቺ ልጅ ከቤት ወጣ ስለማታውቅ ነው። እስኪ እንደውላች አስበው። ታዲያ ምን ችግር አለው? እኛ አብረናት አለን አይደል እንዴ? እኛ ስትል የኔና ቀስቴ ነና። አንተ ብቻ ሐዋሳ ሄዳለሁ እያልክ ባልሆነ ግጥም አድርጌ ነው። አንተ ልጅ አማል እንዴ? ቆይ አንተ ምን ቤት ነህ? ምን ቤት ነው ማለት ምን ማለት ነው? አንተ የጠፋችሁ እኮ ፎንቄ እኮ ናት። አንተ ታሽቃብጥ የለ እንዴ? ስለምን ማሽቃብጥ ነው የምታወራው? ይኸው ለኔ ቀላል ሰው እንዳልመስለሽ፣ አሁን በጣም አስፈላጊ ሰው ነው። እንዴት እባክህ? ይኸው ይሄ ልጅ አሁን ሐዋሳ ነው ያውቃት። ፎንቃችንን ለመፈለግ ደግሞ የግድን ያስፈልጋል። እሺ ስለ ሐዋሳ የምታውቀውን እስኪ ስለ ሐዋሳ ንገረኝ። እንዴ የቱን አንስቼ የቱን ልተውልህ? ስለ አሞራ ገደል ልንገርህ ወይ ስለ ፍቅር ሐይቅ? ስለ በላው ታሳ ልንገርህ ወይ ስለ ቀዘፍኩት ታንኳ? አረ ምኑ አይ ሐዋሳ ብዙ ነው። ቀሲ ግን ይሄንን ቀዳዳ አምነዋል እንዴ? ወይ እንደወደላት ይሆን እንዴ? ለማን? ለቤዛ ነው። አንተ ልጅ አማል እንዴ? ከደወልክላ ሌላ ነገር ነው የሚመስለው። እራሷ እስከምትደውል ጠብቅ። ወይ ሄደን እግራቸው ስር ጥምጥም ብለን እንለምናቸው እንዴ? አንተ ልጅ ቆይ ስትወለድ በእግር ነው እንዲወጣው? በሄድክበት ሁሉ እግር ላይ መደፋት አበዛ። ቀስቴ ይሄን ልጅ አንድ በለኝ፣ አለበለዚያ እዚህ ነው የምፈርሾሽ። ኧረ ወንድ ነህ። እስኪ ሞክረኝና እኔ አቡሻ ማን እንደሆን ካሳያለሁ። ኧረ እናንተ ልጅ አረጋጉት። ምንድነው የምታፈሉት? በማይቀልድ ጉዳይ ማቀልዱ። ምን ላድርግ ብለህ ነው ቀስቴ? ይሄ ተመታ ልጅ እኮ ነው የሚያስቸግረኝ። ወይኔ አቡሻ፣ ወይኔ አቡሻ። እኔ ምልሽ ከማማ እንደው እቺ ልጅ ምን ባደርጋት ይሻለኛል? እንደው ምን ጉዶች ናቸው ግን? እንደው ቢነገራቸው ምንም ይሰሙ ልጆች አይደሉም እኮ። እንዴ ሄሉም ካልሄድኩ አለችሽ እንዴ? ታዲያ እንዲሁ ሌሊቱን ስንጨቃጨቅ ነው ያደርነው። እንዲሁ አይናችን ፈጥኖ ጧት ፏ ሀብሎ ይነጋ። ምን ብናደርጋቸው ነው የሚሻለው? እኔማ አልሰማ ስትለኝ ደግመሽ ይሄን ጉዳይ ብታነሺ አንቄ ሲጠነ ማደርግሽ ብዬ ሳምባረቅባት ዝም አለች። እንደው ተገላገልሽ። ለመሆኑ አሁን የታለች? ቤዛዬን ነው? አዎ ቤዛ። እስኪ ተይኝ። እሷማ አኩርፋ ጥላኝ ሄዳለች እኮ። የት? የምታስጠናት ልጅ አለች፣ ወደዛ ነው ሄደችው። እንግዲህ አመልማል። እኔ እንደሚገባኝ ያለሽ አማራጭ አንድ ነው። ምንድነው እሱ? ኮስተር ብለሽ መሄድ የሚባል ነገር የለም ብለሽ ማስጠንቀቅ። አይ እሱማ እንደዛ እኮ ብያታለሁ። እና ምን አለች? እየተንጨነጨች ክፍሏ ገብታ በሯን ዘግታ ስትንፋረቅ ነበር። ወይዳ ምንድነው ግን እነዚህ ልጆች የሚሻላቸው? ነፍሱን ይማረውና እሱም ለሰው ማች ነበር።
ይሄው እሷም ያባቷ ልጅ ጓደኛዬን ፍለጋ ካልወጣው ብላ ግትር ብላለች። ግን እኮ አስተሳሰባቸው በአንድ ጎኑ በጣም ያሳዝነኛል። ሰው ለወዳጁ ከዚህም በላይ ይሆናል። ይሄው እሷ ግን ያለ እድሜዋ ከባድ ውሳኔ እየወሰነች ተቸገርኩ። ወይ ጉድ! ታዲያ ምን ይሻላል? እኔም እኮ ግራ ቢገባኝ ነው የጠራሁሽ። ሲከፋት ነፍሴ ከስጋዬ ልትለያይ ትደርሳለች። እሷ ደግሞ ጥሎባት ከባድ ውሳኔዎች ነው የምትወስነው። እሺ እኔ ምን ላድርጋት? ባክሽ አታጨማልቂያት። አትሄጂም ነው አትሄጂም ብያለሁ ብለሽ ቁርጥ ብለሽ ንገሪያት። ልክ እሱን ሳደርግ አባቷ መጨረሻ ሰዓት ላይ ልጄን አደራ በስህተቷም በስኬቷም ደግፊያት እንጂ ውሳኔ ማትወስን ፈሪ አድርገሽ እንዳታሳድጊያት ነው ያለኝ። ታዲያ ምን ብናደርግ ይሻላል? ወይ አብረሽ አትሄጂ? እሱማ ቢሆንልኝ ለእኔም እረፍት ነበር፣ ግን አልችልም። እሺ ሐዋሳስ የምታውቂው ሰው የለም? ለምን? ታዲያ ከዚህ ከጓደኞቿ ጋር የምትሄድ ከሆነ እዛ ሰው አዘጋጅተን ስልኳን ሰጥተን እንዲቀበሏት ብናደርግስ? እንደዛ ከሆነማ እዛ ባንክ ምሰራ አንድ ጓደኛ ያለች ወንሸት የምትባል ለሷ ልንገራት ይሆን? እሱ ጥሩ ሐሳብ ነው። ቅመሟዬ ወይ ያመልማል። በእናትሽ እሺ በይኝና ሄሉ ማብራት ትሄድ። ለሽ እሱማ አይሆንም። ግድ የለሽም ከአንድ ሁለት ይሻላል ብዬ ነው። አይሆንም፣ በፍጹም አይሆንም። ለምን? ምክንያቱም እኔ ልጅ ከበላ ከጠጣ ለትምህርቱ ከተሟላለት ሁሉም ነገር በተረፈ ማጨማለቅ ብሎ የሚባል ነገር እኔ አይመቸኝም። በዛ ላይ ያድራ ልጄ ናት። እኔ ኡፍ አንቺ ደግሞ ችክ ካልሽ ምንም አይመልስሽም። እንግዲህ በሄሉ ጉዳይ እኔ እንደዚህ ነኝ። ሱቄ ክፍት ነው። በጣም አዝናለሁ። እሺ በቃ ሰላም ነው። ቤዛ እንግዲህ ወልደሽ ነው ምልሽ፣ ሌላ ምን እልሻለሁ? ሄሎ ወይንሸት ስቴዊ አንደኛ በደንብ ጠንከር ያለምት ጠንከር አንበሴዊ ጌም እንደምባሪት ጎበዝ እስቲ ስቴዊ እስቲ ቡጢ እስቲ በዛው ደፈቃ እስቲ አንደኛ እስቲ አንበሴዊ ሲዛው አፐርካት አንበሳ አረ እዚህ ለማጥቃት ለመመለስ ከዛ እንዲስተር ዝግዝም ልጥፍ በቃ አንደኛ በቃ ዛሬ በጣም ነው ያኮራሽኝ። ጀግና ሆነሻል። የቹቻ ነገር ትንሽ አሳስቦኝ። እሱም ያሳዝናል፣ ግን ያለችበት ቦታ ስለተገኘ በዛ ልክ መጨነቅ የለብሽም። እሺ አሁን መለስ ብዬ ሳስበው ምን እንዳሳዘነኝ ታውቃለህ? ምን አሳዘነሽ? ስንት ነገር ችላ የኖረች ለምን እንደዚህ አይነት ነገር ተጨምሮባት ፈተናዋ በዛ ብዬ በጣም አስባለሁ። የኔ ፒያ ሁሉም ሰው እኮ የኔ የሚለው የራሱ ፈተና አለ። ደግሞ እግዚአብሔር የሚወደው ነው ይፈትነው አይደል? እሱማ ልክ ነህ። ግን ሚኪ ታውቃለህ እኔ በሷ ቦታ ሆኜ ብዬ ራሴን ሳስበው እውነት በጣም ነው የሚጨንቀኝ። እሱማ ልክ ነሽ፣ በጣም ይጨንቃል። ለመሆኑ ቀስቴ እንዴት ነው? ምን ይሆናል ብለሽ ነው? ያው እዛ ቡሻና ቡቻራ ጋር አስቀምጫለሁ። እኔ የመሰለ አይንና እነዚህን የመሰሉ ፈገግታዎች ላይ ብዬ ነው የመጣሁት። ለነገሩ እኔ ማንቾን እየጠበቅኳት ነው። እኔ ምልሽ ግን ያንቺ አክስት ምን አሉ? ሐዋሳ እንድትሄድ ፈቀዱላት እንዴ? ወይ መፍቀድ ሀገር እያዝልኝ ብለው ነው ያበዱት።
በዛ ላይ ደግሞ ቀስቴ እንዳለ ሲሰሙ ቆይ የእሷ አክስት ስለ ቀስቴና ስለ ቹቻ ያውቃሉ እንዴ? ያኔ ሀኒቾ ቀስቴን አልከሳውም ስትል ያግድ ሁሉንም እውነት መናገር ነበረባት። አይ እንደዛ ከሆነማ ጭራሽ ነው የማይሰማት። ግን እሺ ብሏትና ሀና ብትሄድ ቹቻ በቀላሉ እሺ ብላ ትመለሳለች ብዬ አስባለሁ። እሱማ ልክ ነሽ። በእርግጠኝነት ይህን ነገር ቤዛ ትወጣዋለች ብዬ አምናለሁ። እሷ ራሱ ትሄዳለች ብለህ ነው እንዴ? እሷማ ግድ መሄድ አለባት። ቢሆን አሪፍ ነው። ግን እስኪ ምን እንደተባለች ትንሽ ቆይተን እንሰማለን። እኔ ምን ቀስቴ ጋር ልሂድ። የሚያረዳልች ቻው። አኪሩክስ ነው ምን ሰላም አለ? ማንቸስተር ተሸንፈው አድሮ ባከው ማሜን እንደ ህጻን ልጅ ቁጭ ብያለሁ። የማንቸስተር ደጋፊ ነሽ እንዴ? እና እንግሊዝ ውስጥ ከማንቸስተር ዩናይትድ ውጪ ሌላ ቡድን አለ እንዴ? ሁሌ ማንቸስተር ጨዋታ ታያለህ ማለት ነው? ያውም ቆጢ ከሆኑ ጀለሶች ጋር ሆኜ ነው ማለት። ከቤት ውጭ ምሽት ታያለህ? አዎ። ግን ለምን ተገረምክ? አይ እንደ ቤተሰቦች ፈቀዱልህ ብዬ እኮ። አይ አሬዱ ስለኔ እኮ ማታውቀው በጣም ነፍ ነገር አለ። ምንድነው እሱ? እኔ ማለት እኮ የራሴ ስራ ያለኝ ሰው እኮ ነኝ። በነገራችን ለዚህ ሱቅ ሙሉ እኮ ፋዘር ለማገዝ ነው እንጂ ስራ አለኝ። እና ታዲያ ስራ ምንድነው? የሆነች መኪና አስገዝቼ ራይድ ሰራለሁ። በነገራችን ላይ አሁንም ሰርቪስ አስገብቻለሁ ነው እዚህ ሱቅ ሙሉ። ቆይ ትምህርት ጨርሰሃል እንዴ? አልገባ ሲለኝ ባከ ከ10 አቆምኩት። ትገርማለህ። ግን አንተ ምን ሆነህ ነው የደበረ? ቤዛ አሁንም ተጣላችሁ እንዴ? እስኪ ተወኝ። ለመሆኑ ስታልፍ አይታታል እንዴ? አልሄዶ ሰዓት እኮ ገና ነው። ስታት ላይ ነው የምትመጣው ከሆነ ከደቂቃ በኋላ ምናምን። ይሄንንም ሸምድዳልኛል ማለት ነው። እድሜ ለአንተ። ከደብዳቤ በኋላ እኮ ስራዬ ቤዛ መከታተል ነው። ይኸውልህ ሌላ ነገር ታስብና አውቃለሁ። ታኩላሸኛል ይሻላል። ለማንኛውም እዚሁ ልጠብቃት። እሺ ተቀመጥ። ሄሎ አኒታ። ቤዚዬ እንዴት ነሽ? አለሁልሽ። ቆይ ምን አዲስ ነገር አለ? እናትሽ ምን አሉ? እባክሽ ምንም ልንግባባ አልቻልንም። አትሄጂም አሉሽ አይደል? አዎ እሷማ ንቅንቃቲም እኮ ነው የምትለኝ። ወይኔ በእናትሽ ቤዛ። እሺ አሁን ምንድነው የሚሻለን? እሺ ቆይ አንቺስ ምን ተባልሽ? እኔንም አክስቴ ፈጽሞ ልትሰማኝ አልቻለችም። ወይዳ እሺ ቆይ አሁን ምንድነው የምናደርገው? እሷ እኮ ቶሎ መምጣት አለባት። ታውቂያለሽ አኒታ፣ ሰሞኑን እኮ ምዝገባ ይጀመራል። ምን አለ ቢያንስ እንኳን ስልኳን ከፍታ ባናገረችን። እሱማ ቢሆን እኮ ግልግል ነበር። እሺ አሁን የት ነሽ? ቀስቴ እየጠበቀኝ ነው። እሱን ላገኘው እየሄድኩኝ ነው። እሱማ እኔ ራሴ እኮ ላገኘው ይገባል። የኔ በጭንቀት ራሱ ሊሞት ደርሷል እኮ። ማታ እኔ ጋር ራሱ ስንቴ ሲደውል እንደነበር አታውቂ? አዎ እኔም ጋር ሲደውል ነበር። በቃ ለማንኛውም በአካል ስንገናኝ እናወራለን። እሺ እሺ ቤዝዬ። እሺ ቻው። እሺ አኒታ። ምን አይነት አበሳ ነው በፈጣሪ። ጓደኛዬ ቅመሟዬ የኔ ቆንጆ ደህና ነሽልኝ? አለሁልሽ። አንቺ ግን ደህና ነሽ? እኔማ ደህና ነኝ። ቆይ አንቺ ግን እንደዚህ ጥፍት ያልሽብኝ በሰላም ነው? ሰሞኑን እኮ ለሱቄ ቃል አመጣ ዱባይ ነበርኩኝ። ለማ ግን ደህና ነው? ለጤናውማ ደህና ነው። ለስራ ብሎ ግን ክፍለ ሀገር ከሄደ በጣም ቆየ። ቅመሟዬ በጣም ይናፈቀኝ። ልሽ የምርሽ ነው? ቅመሟዬ ሙች የምሬን ነው። እሺ ኡሚስ ምን ነው ናፈቀችሽ እንዴ? አይ አንቺ ትቀልጃለሽ አይደል? እሷማ በቅርብ መታ ነበር ግን ተመልሳ ሄዳለች። እኩይ ጓደኛዬ ሰሞኑን ብቻሽን ነሻ? አዎ የኔ ቆንጆ ብታይ ብቸኝነቱ ብልት ላይ ያረገኝ። ከቻልሽ እንገናኝና እናውራ። እንደውም አንድ በጣም ማማክርሽ ጉዳይ አለኝ። ቅመሟዬ ችግር አለ እንዴ? አይ ስለ እህት የሆነ ነገር ላማክርሽ ብዬ ነው። ምን ነው ጎረመሰችብሽ? እንደዛ ነገር ጠርጥሬ ያለው። አረ ምን ችግር አለው? እንዲያውም ዛሬ ፍሪ ነኝ። ተገናኝተን ብንጫወት ደስ ይለኛል። ይገርምሻል ወደ እናንተ ሰፈር አካባቢ ነኝ ያለሁት እና ቅያሳችሁ ላይ ነኝ። እዛ ሆኜ ነው የደወልኩልሽ። ጠብቅሻለሁ። እሺ ቅመሟዬ ጠብቂኝ፣ እመጣለሁ። እሺ እዛው ጠብቂኝ። እሺ እኔ ቆንጆ ቻው። የኔ ትንሽዬ እህት ነገረ ስራሽ ሁሉ አላማረኝም።
ግድ ነው ልከታተልሽ ይገባል። እንኳን ደስ አለ መጣችልህ። ግን ሁኔታዋ በጣም የተናደደች ነው የሚመስለው። ልትናደድ እንደምችል በጣም እርግጠኛ ነበር። ምን እንደተናደደች አውቀ ነው እዚህ የምትጠብቃት? ምን ችግር አለ? ኧረ ተነስ በእናትህ። ለምን እንደምነሳው ምን ችግር እዚህ ቁጭ ብዬ ባወራት? ኧረ ልጅቷ ኃይለኛ ናት አባቢ፣ አጉል ታደርገኛለች። ይሁን ፈሪ። ቤዛ እኔ ላናገር ይችላል? ያሬድ እኔ እናንተ ያለን ነገር ጨርሰናል። ስለዚህ ምንም ልሰማ አልችልም። ይሄን ጉዳይ ግን የግድ ልትናገሪኝ ይገባል። እስቲ ማን እንደሚያስገድደኝ ያለ የግድ ልትናገሪኝ ይገባል። መጀመሪያ ማናገር እንዲህ ስለሆንክ አይደለም። እጄ ልቀቀኝ። ዛሬ እቺ ልጅ ያሬድን በጥፊ ስለጥፈው ይታየኛል። አለቅሻለሁ፣ ግን የግድ ልትናገሪኝ ይገባል። አሁን አጉልል ውስጥ ባታስገባኝ ጥሩ ነው። እሺ እኔ ምሰማ እንዲህ ስለያስከኝ አይደለም። አሁን ልቀቀኝ። ያው ለቅሻለሁ። አሁን አዳምጪኝ። እሺ ተናገር። ምንድነው? ሱቻን ፍለጋ ሐዋሳ ልትሄጂ እንደሆነ ሰማሁ። እውነት ነው እንዴ? አዎ የእውነት ነው። እንዴ ቆይ እንዴት በዚህ ልክ ተዳፈርሽ? ስለምን መዳፈር ነው የምታወራው? ደሞ የምትሄጂው ቀስቴ ከሚባል ወንበዴ ጋር ነው አይደል? አዎ ከቀስቴ ጋር አብሬ ሐዋሳ ሄዳለሁ። እና ምን ይፈጠር? ይሄ በፍጹም ሊሆን አይችልም። ኧረ እባክህ መሄድም ካለብሽ ጋሽ እስኪስማማ ተጠብቂና አብረን ነው የምንሄደው። ቆይ አንተ ማን ነኝ ብለህ ነው የምታስበው? ያሬድ እኮ ስለኔ መሄድ አለ መሄድ ማን አንተን ወሳኝ ያደረገ? ይሄ ጉዳይ አደገኛ ስለሆነ በፍጹም እንድትሄጂ አልፈቅድልሽ። እስኪ ንገረኝ፣ ምን ነው አደገኝነቱ? አንደኛ ነገር ሐዋሳ ምንም አታውቂያትም። ሁለተኛ ደግሞ አብሮሽ የሚሄደው ሰው የሚያግት ወንበዴ ነው። እሺ ሰማለህ ያሬድ፣ ስለ ሰው ማንነት ሳታውቅ ዝም ብለህ ባቀባጥር ጥሩ ነው። እሺ ብቻ የተከራከርሽለት እንዳይሆን። አዎ ግጥም አድርጌ እከራከርለታለሁ። ለምን ሲባል? እሱ አያገባህም ያሬድ። ከዚህ በኋላ በመንገዴ እየመጣባት በጠብጠኝ ደስ ይለኛል። አሁን ልሂድበት፣ በእናትህ ተወኝ። ይሄን ነገር እሺ ካላልሽ ንቅንቅ አለን። አንተ ልጅ ግን ቆይ ጤነኛ ነህ? አዎ ሙሉ ጤነኛ ነኝ። ለዛ ነው እንደዚህ የማይመስል ድርጊት የተከላከልኩልሽ ያለሁት። ግን በጣም ታሳዝናለህ። እሺ እንዴት? እስቲ አስበው፣ የጠፋችው እኮ ቹቹሻ ናት፣ የሁላችንም ጓደኛ። ቆይ እንዴት ነው የሷ መጥፋት ለአንተ እንደዚህ ተራ ነገር የሆነብህ? ለእኔ ተራ ሆኖ ሊያልኩሽ አይደለም። የምር ያሬድ ማውቅህ ይመስለኝ ነበር፣ ግን እንደማላውቅህ በደንብ አድርገህ እያሳየኸኝ ነው። እሺ የፈለግሽው ማለት ትችላለሽ፣ ግን አሁን የትም እንደማትሄጂ ቃል ግቢ። ወደዛ ዞር በልልኝ። ቆይ እቺ ልጅ አቦ ምንድነው ማረጋት? ቆይ እኔ መቼ ነው የምትሰሚኝ? ያሬድ ኦፊስ ነው? አረ በእናትህ ምን ቢሳለች እያለች ልታብደኝ እኮ። ቤዛ ነው? አዎ ቤዛ። ቆይ ምን ብላ ነው? ለሷ ስብስ ነግራት ምንም ልትሰማኝ አልቻለች። ቆይ ምን ነግራት ነው አልሰማ ያለች? ቆይ ሰው እንዴት ከመሬት ተነስቶ የማያውቀው ሀገር ካልሄድኩኝ ይላል? ያውም ሰው ከሚያግተው ወንበዴ ጋር። ምን ከወንበዴ ጋር ነው ያልከው? አዎ ከወንበዴ ጋር። ያሬዶ እያልከኝ ያለው ምንም እየገባኝ አይደለም። ቆይ ተረጋጋና ምን እንዳደረገች ንገረኝ። እሺ ቆይ ምን ብላት ነው የምትሰማኝ? ያሬዶ መጀመሪያ ብትረጋጋ ይሻላል። ቦቼ ፉንቄን ምን ያክል እንደምወዳት ታውቃለህ? እሱን እኮ ለማወቅ ከአንተ ጋር ትንሽ ደቂቃ መቀመጥ በቂ። ታውቃለህ በጣም እወዳታለሁ። ማፍቀር ራሱ የለመድኩት በሷ ነው። እሷም እኮ በጣም ታፈቅራለች። እሱን አውቃለሁ፣ ግን ምን እንደሚቆጭ ታውቃለህ? ምንድነው እሱ? እንደ አፍቃሪ በደንብ ሳላዝናናትና ሳላስደስታት ዝም ብዬ በቃ የስቃዩ ምንጭ ሆኜ መቅረቴ። ተው ቀስቴ፣ እንደዚህ አትበል። ሁሉም ነገር እኮ የሚሆነው በፈጣሪ ትዕዛዝ ነው። የሚገርመው ቦቼ በራሴ ጥፋት ደግሞ ራሷን የምትወቅሰው ነገር በጣም ያሳዝናኛል። እንዴት? በቀደም ምን ብትለኝ ጥሩ ነው? ምን አለችህ? ሸቤ ያለው ስለ አንተ ላሰብኳቸው መጥፎ ነገሮች በሙሉ ይቅርታ አድርግልኝ አለች። የምርህ ነው? አዎ ቦቼ የምሬ ነው። ምንድነው እንደዚህ የሚያሽኩርምሽ? አይ አንድ ነገር ልነግርህ እፈልጋለሁ። ምን? እሺ ይቅርታ አልጠይቅህ። ምን አድርግሽ ነው ደግሞ ይቅርታ የምጠይቂ? ሸቤ በነበርክበት ሰዓት ስላንተ መጥፎ ነገር ስላሰብኩ። ቆይ ምን አስበሽ ነው ደግሞ እንደዚህ የተጸጸትሽ? ከኔ ልክ ሿሿ በልጦብህ ተመልሰህ እዛ ነገር ውስጥ እንደገባህ። ሌላስ? የማዬ ምንም ሳይመስል ጥላኝ እንደጠፋና እንደ ካርኬ ማሰቢ በጣም ነው እየጸጸተኛል። ፉንቄ ይሄ እኮ ባንቺ ይፈረድ። ቢሆንም ካሳለፍናቸው ጊዜያቶችና ከተባባልናቸው ቃሎች አንጻር ይህንን ነገር ማሰቢ ተገቢ አልነበረም። ኧረ በእናትሽ ፉንቄ በቃ ስላለፈው ነገር እያነሳሽ ራስሽን አትውቀሽ። አንተ እኮ የኔን እናት ለማሳከም ብለህ ነው 3 አመት ሙሉ እስር ቤት ውስጥ ያሳለፍከው። ቢሆንልኝማ እናታችን ታክማ ደህና ብትኖሩ የኔ መታሰር ምንም አይመስለኝም ነበር። ቢሆንማ ጥሩ ነበረ። ምን ታደርጊዋለሽ? ሁሉም በቃ በፈጣሪ ፍቃድ ነው የሚሆነው። ፎንቄ ከዚህ በኋላ ግን አንድ ነገር ቃል እንድገባልኝ እፈልጋለሁ። ምንድነው እሱ? እኔ ምንም ነገር አያቅተኝም።
ግን የምወዳቸው ሰዎች ሲዋሹኝና የማይሆን ነገር ሲደብቁኝ እሱን ነገር መቋቋም በጣም ነው የሚከብደኝ። እኔ እኮ ያሹሽ ሀሳቤን ብነግርሽ አልሰማትኛለሽ ብዬ ስለፈረው። ይገባኛል። አሁን ያለፈው ነገር አልፏል። እሺ፣ ግን ካሁን ወደ ምንም ነገር ለማድረግ ብትሞክር መጀመሪያ እኔን አማክረ። ቃል ገባልሻለሁ ፎንቄ፣ ከዚህ በኋላ ምንም ነገር ይፈጠር ነግርሻለሁ። ስታይ አንተ ግን ፎንቃችን በጣም የምትገርም ሰው ናት። በጣም እሺ፣ አሁን ለቤዛም ካልተፈቀደ ምን ተሻለ? አላቅም። ሄዊ ምን እንደሚሻል እኔ ራሱ ግራ ገብቶኛል። ወይኔ ቹቻ፣ እውነት አንቺው በጣም ነው ያሳዘነችኝ። እኔ ራሴ በጣም ብታያት እኮ በጣም ምስኪን ነች። ሰው ስትወድ ስታምን በቃ እስከ ጥግ ነው። ቆይ ታዲያ አሁን ይሄ ለሷ ይገባታል? ለዚህ ሁሉ ችግር ዋነኛ ምክንያት ደግሞ እቺ ጸጋ የምትባል ሰይጣን ናት። ቆይ እሷ ግን ለብር ስትል ነው አይደል የሰውን ህይወት በዚህ ልክ የምትበጠብጠው? አትገርምሽም ሄዊ? ቆይ ይሄ ነገር ይለፍ ብቻ። ምን ልታደርጊ ነው? ልትደፍቂያት ነው? አይ እንደሱ እንኳን አይደለም። እና ምን ልታደርጊ ነው? በቃ ሁላችንም ተሰባስበን ለዛ አራዳ ነኝ በይፋራ ስለ ጸጋ ማንነት ሁሉንም ነገር ዝቅዝቅ አድርገን እነግረዋለን። ባይሆን እሱ ምርጥ ሀሳብ ነው። እኔም በሆነ ያለውን ነገር በሙሉ እነግረዋለሁ። እስኪ አንቺ አስቢው። አሁን ቹቻ መጥፎ ነገር የሚደረግባት ሰው ነች። እሷ ለራሷ ህይወት መከሯን ያበላታል። እኛ እሷን እንደማገዝ ደግሞ ሌላ ችግር እንፈጥርባታለን። ዝም በይ ቆይ አንቺ። በዚህማ እንላቀቅ። በይውን ተነሺ። ወዴት ነው? ቤዛና ቀስቴ እናገኛቸው። እሺ ተነሽ። ቀስቴ ምን እሺ? አረ በቃ ፍታ። ጋቢናሽን እኮ የሌለ ጥለሽዋል። ምን አድርጌ ልፍታ ብለህ ነው? ታውቃለህ እንጂ ፎንቄ እኮ ያለችው ላይ ነው የምትጠላት ሴት ቤት ውስጥ ነው። እሱ እኮ ይገባኛል። ያረዳል። ያንተ እንደዚህ መሆን ደግሞ መፍትሄ የለውም። ምርጥ ይላፈታ በቃ። ቆይ ለምን ግን ቤዛን መጠበቁን ተተናንቆሰውም? አረ አንተ ልጅ ዝም ብለህ አትቀለድ እስቲ። ወይ እንደማትለኝ እርግጠኛ ስለሆንኩ ነው እንጂ ይሄን ይዛ ነበርኩ። ወይኔ ያስናቀች። የስራሽ ይስጥሽ። የፎንቄን ነገር ፊክስ ላድርግ እንጂ እኔ ቀስቴ ማን እንደሆንኩኝ ያሳያታለሁ። አረ ያራዳ ልጅ አረጋጊ። በቃ ህፃን ቂርቆስ እንደዚህ ነገር ሙድ የለውም። በቃ በስድስት ረጋቢ። እና ታዲያ ፎንቃችንን እንደዚህ ያረጋግችውን ሴትዮ ዝም እንበላት ነው የምትለው? አንተ ምን እሺ ነው ቤንዚል ሙድ የምታራምደው? ቅውር ላድርግ እንዴ? ምንም ቤንዚል ሙድ አይደለም። ምንም ቤንዚል ሙድ አለው። አሁን አንተ ልጅ ፍታ። ይኸውልህ ለማፈታ እኮ ህፃን ቂርቆስን እቀረጥፋለሁሽ። ጥፍሬን ነው? አረ እንዴ የለም አንገቴን። ለነገሩ ድሮም እኔ ላይ ነገር ይገንብኛል። ቆይ እስኪ ሐዋሳ እኔት የምታውቃትን ነው ካልቆስኩኝ እያልክ ያዙ ይልቀቁኝ የምትለው? ኧረ እባክህ እሷንማ በደንብ ነው ማረፋት እኮ ሐዋሳን። አዎ ሐዋሳን ብቻ ቀድጄ እየሰፋው እንዳይመስልህ። አንተን ያላቀም እንዲህ በቃጢራ መኪና ተጭነ መተ የሌላ ሐዋሳን አውቃታለሁ ስትል። ቆይ ግድ የለም እሱን እዛ ሄጄ ሳብላለው ታያለሽ። ሚኪ በቃ ፍቺና አውሪ ቆሶና የሚሆነው ነው ያለው። ይስ እኔ ቦቼ ደግሞ አላሳፍርሽም። ታዲያ ቆይ ቤዛ ጥፋቷ ምኑ ጋር ነው? እማታውቀው ሀገር ተነስታ ሐዋሳ ሊድ ማለቷ ነው። ታዲያ ምን ችግር አለ? ጊዜው እንደሆነ የሰለጠነ ነው። ደግሞ እንደ አባባላ ከሆነ አብራት መሄድ ሰው አለ። ልጁ እኮ በቅርብ ከእስር ቤት ወጣ ልጅ ነው። በዛ ላይ አንዲት ጓደኛችን ያገተ ሰው እኮ ሊሆን እኮ ይችላል። ግን ደግሞ ቤዛን አትጂ ማለት ተገቢ አይመስለኝም። እንዲያውም በጣም ተገቢ ነው። እሷ ግን ምን አለች? እሷማ ከኔ ጋር ምን አይነት ችግር እንዳለባት አላውቅም። ቆይ ሰው እንዴት በዚህ ነገር ድርቅ ይላል? ቆይ ያሬዶ አንተና እሷ ፍቅረኛሞች ሆናችኋል እንዴ? ባንሆንስ ቢያንስ እንደማፈቅራት ነግሬያታለሁ። ይቅርታ አድርግልኝና ያሬዶ አሁን ከነገርከኛ አንጻር እኮ ቤዛ ምንም ጥፋት የለባትም። እንዴት ነው የሌለው? ይኸውልህ መጀመሪያ ረጋ በል። ይኸው ተረጋጋሁ። ያው አልተረጋጋም፣ ግን ሀሳቤን ልንገርህ። እሺ ቀጥል። ምን መሰለ ከሁኔታዎች መረዳት እንደምንችለው እቺ ልጅ ያሰበችውን ከማድረግ ወደ ኋላ የምትል ልጅ አይደለችም። ታዲያ ያሰበችው የምታደርገው ህይወቷን አደጋ ላይ ጥላ ነው እንዴ? ሌላው የተሰማኝ ነገር ደግሞ በዚህ ሁኔታ አስተናግራት ልጅቷ የባሰ ትናደዳለች እንጂ ጭራሽ አሰማም። ለምን እንደማትሰማኝ? እኔ እኮ እንደዚህ መሆኑ እኮ ለሷ ስልክ ነው። ቆይ አንተ እንደዚህ እንድትሆን ማን ስልጣን ሰጠ ብትል ማን ትላታለህ? ማለቴማ በትክክል የተግባባችሁ ፍቅረኛሞች ብትሆኑ እሷን የማዘዝ ስልጣን ሊኖር ይችል ነበር። ግን አሁን ታፈቅራታለህ እንጂ ፍቅረኛሞች እኮ አይደላችሁ። ግን እኮ እንደማፈቅራት ታውቃለች። ብሮ አንድ ነገር ልምከር። ምንድነው? ቤዛን በእጅ የማድረግ ጥሩ እድል ተፈጥሮልሃል እኮ። ተናገር። ምን ዳርዳር ትላለህ? በዚህ ጊዜ ከጎን አሁን ማለቴ ሀሳቧን ከምትጋፋት እሺ በላትና ሐዋሳ አብረሃት ሂድ። ልጅቷን በመፈለግ ሂደት ውስጥ አብረሃቱን እመነኝ፣ የዛኔ አንተ ትሆናለች። ባደርጉ ደስ ይለኝ ነበር፣ ግን አልችልም። ለምን? ምክንያቱም አባቴ ፈጽሞ አይሰማኝም። እሱ ደግሞ የበለጠ ምርጥ አማራጭ ነው። እንዴት? አባትን ተጋፍጣ አብረሃት ብትሄድና ዋጋ ከፍለ ብታሳያት እመነኝ እድሜ ልኳን በልቧ ውስጥ የምታነግሰው አንተን ብቻ ነው። ይሄ ለኔ በጣም ከባድ ነገር። ቆይ አባቴ ይህን ያክል አርደኛ ናቸው እንዴ?
በእኔ ምክንያት ለአንድ ሰከንድ ሲያዝን ከማይ ብሞት እመርጣለሁ። እና ምን ተሻለ? አላውቅም። ወይ ደግሞ ጋርድ ቅጠርላትና አብረህ ላካት። አንተ ያማል እንዴ? ጋሩን የታምኜ ነው አብሬ የሚልከው። እሺ ቆይ ታዲያ ምን ተሻለ? እኔ እንጃ ኪሩ። የምር ግን እናንተ ልጆች ካሰብኳችሁ በተቃራኒ ነው ያገኘኋችሁ። እንዴት? ያዩዋችሁ ሰሞኑ እኮ በፍቅር ክንፍ ያላችሁ ጥንዶች መስላችሁኝ ነበር። እናንተ ግን በእል ነው ክንፍ ያላችሁት። ወይኔ ያሬድ መጨረሻ ይሁን ብቻ መጨረሻ ያልከው ቤዛን ስላፈቀርካት እንዴ? ብሮ ደነዘዝሽ እኮ ያሬድ። ኪሩ አንድ ሀሳብ መጥቶልኛል። ምን አይነት ሀሳብ? ከቤዛ ጋር ሰው መላክ ያልከው ሀሳብ። አእምሮ ውስጥ የምታምነው ሰው አገኘ? አዎ አግኝቻለሁ። እኮ ማን ነው? አንተ። ምን? ቆይ ምንቱ ምን አይነት ነገር ነው የምትነግረኝ? አንቺ ምንቱ ሳይሆን አቡሻ በእናትህ አትቀልድ። ምን ላርግ ብለሽ ነው? የዛች የሰይጣን ሴራ ለመርሳት ግድ መቀለድ አለብኝ። አንተ ማሳገት ማለት እኮ በጣም ትልቅ ወንጀል ነው። ለምን ዝም አልክ? ምክንያቱም የሷ ማንነት ፍንትው አድርጌ ላንቺ ስላሳዩሽ፣ በዛ ላይ ደግሞ እስካሁን የሰራችውን ፎል ሪከርድ አድርጌ መረጃ ስላስኩባት። ይሄን ነገርማ ዝም አልልም። እና ምን ልታደርጊ ነው? እንሄዳለን፣ ለፖሊስ እናመለክታለን፣ ከዛ መቀጣት አለባት። ኧረ አረጋጊው። ከዛ በፊት ግን መቅደም ያለበት ነገር አለ። ምንድነው እሱ? ቹቻ። የቹቻን ነገር መፍትሄ ማግኘት አለብን። ከዛ የሚገባትን ቅጣት እንሰጣታለን። ቆይ ይሄ ምን አይነት ጭካኔ ነው? የድሮ ድራማ ላይ የሚሰራውን አዝናቀን እኮ ነው የሚመስለው። ብታያት ይሉ እንዴት እንደምታስፈራ በሕፃነ ቂርቆስ። የፈጣሪ አለ። ለማንኛውም እንኳን ፈጣሪ ረዳ። አሁን እሷ አንተያት። አንቺ ግን እንዴት ነሽ? እኔ እንጃ አቡሽ፣ ደህና ልሁን አልሁን ምንም ማውቀው ነገር የለም። ስሜት ሊገባኝ አልቻለም። እስኪ የሚሰማሽን ነገር ንገሪ። በጣም ጥፋተኝነት ይሰማኛል። ራሴን ወቅሳለሁ። ብቻ ብዙ ነገር። ለምንድን ነው ጥፋተኝነት የሚሰማሽ? በምንም ታምር ጸጋና ምኞት እነሱ ብቻ መክዳት አልነበረብኝም። ይሄ ትልቁ ስህተቴ ነው። እሺ ራስሽ ለምን ትወቅሻለሽ? በብዙ ነገር እና ቤዛን ከመክዳት የበለጠ እነሱን ለመጉዳት የጸጋ ተባባሪ መሆኔ በጣም ነው የሚቆጨኝ። ግን በቃ የሆነ ሆኗል አይደል? እሱማ ሆኗል። ያሬድ አዝናለሁ። በሀሳብ ጭራሽ መስማማት አልችልም። ኪሩ የምትፈልገውን ገንዘብ ያክል እኮ ከፍላለሁ። ቆይ ምን ስትል እኔን አሰብከኝ? አነሰን በዛም አንተ የኔ ስሜት በደንብ ታውቀዋለህ። ስለዚህ ለዚህ ስራ ሌላ ሰው ማምጣት አልችልም። ቆይ እኔ ሄድኩ እንበል፣ ቤዛ ስታይን ዝም የምትለኝ ነው የሚመስለው? አንተ እኮ እሷ እንድታይ አታደርግም። እና ይኸውልህ ኪሩ ምን ታደርጋለህ መሰለህ? ራስን ትቀይርና እሷ ያለችበት መኪና ውስጥ ትገባለህ ማለት ነው። ከዛስ ከኋላቸውን የተከታተልካቸው በቃ እንቅስቃሴያቸው ታጠናለህ ማለት ነው። ያሬድ ይሄ ነገር ነው ይቅርብኝ። ኪሩ በእናትህ ተረዳኝ። ይሄ ቀስት የሚባል ልጅ ምንም አላምነው። ደግሞ በኋላ የሆነ ነገር አጋጥሞት መጸጸት አልፈልግም። ቆይ እሺ እኔ ብጀነጅናትስ? አታደርገው። ለምን? ምክንያቱም በጣም ተቀራርበናል። በዛ ላይ ተሳስተህ እሷ አንተን ለማድረግ ከሞከርክ ተያይዘን ነው የምንጠፋው። እሱን ደግሞ በደንብ ታውቃለህ። አንተ ልጅ ግን ምንም ንግግሮቹ ደስ አይሉ። እንዴት? ባለፈው በፍሬ ስቀልድ ነበር፣ አሁን ደግሞ ተያይዘን እናልቃለን ምናምን እያልክ እኮ ነው። ምን ላደርግ ኪሩ? በቤዛ የሚመጣብኝ ማንኛውም ሰው መታገስ አልችልም። ወይ ፍቅር። አሁን እሺ በለኝ በእናትህ። እሺ በቃ ትንሽ ጊዜ ስጠኝና አሳውቃለሁ። ምንም ልታስብበት አልፈልግም። ባይሆን እዛ ስትሄድ ምን ማድረግ እንዳለብህ ቁጭ ብለን እናስብበት። ግን ታውቃለህ ደረቅ ነገር ነህ። ፕሊዝ ኪሩ። ጥሩ እንግዲህ መሄደው ሐዋሳ እስከሆነ ድረስ ጥሩ ገንዘብ ያስፈልገኛል። ለዚህ ትስማማለህ? አረ በደንብ እስማማለሁ። እሺ ሌላስ? ሌላ ምን መሰለህ? አረ ቤዛዬማ ፍጹም ትክክል አይደለም። እሺ ቀስቲ ቆይ እኔ ምን ላድርግ? ይኸው ከማታ ጀምሮ ስንጨቃጨቅ ነበር። ምንም ልትሰማኝ አልቻለችም። ወይ ካሉ ነግራቸው ስር ሄደን ድፍት እንበል እንዴ? አንተ ስትደፋ ባፍንጫ ሲጣል ለክፏል እንዴ? ታዲያ እሺ ቆይ ሚኪ ምን ላድርግ እንዴ? እናቷ ካልፈቀዱ እኮ በቃ ምንም አማራጭ የለንም። ቆይ ቤዛ ማዘውራ ምንድነው ምክንያታቸው? አይ እሷማ እኮ ከቤት ወጥተሽ አታውቂም። በዛ ላይ ደግሞ ሴት ልጅ ነሽ። እንዴት ነው ብቻሽን የምለቅሽ እኮ ነው የምትለኝ። ወይኔ ቀስቴ። በነገራችን ላይ እሳቸው ትክክል ናቸው። ወይኔ ፒያሪ ናፈቀችኝ። አሁን ምን አለበት በዛ እጇ እንዲ ድፍቅ አርጋ በገላገለችኝ። እንዴ ደግሞ ምን አጠፋው? አንተ ምን እሺ ነው ፈጣሙ እንደምታራመደው? ኧረ አይመስጥም። እና ምን ላድርግ? ቤዛ በእናትሽ የሆነ ነገር አድርጊ። ካንቺ ውጭ ማንም ሊረዳኝ የሚችል ሰው የለም። እኔማ እኮ የሚቻለኝን እየሞከርኩኝ ነው፣ ግን ነገሮች ሁሉ በቃ ከአቅሜ በላይ ሆኑ። ወይኔ ቀስቴ። ቆይ ምን አይነት ጠማማ ድል ነው ያለኝ? እሺ ቆይ ምንድነው የሚሻለኝ በፈረሰኛው? አንተ ብቻ ተረጋጋ። ዛሬማ የሆነ መንገድ ፈጥሬ እንድትፈቅድልኝ ያደርጋለሁ። ምን አይነት መንገድ? የገጠር መንገድ ሙዲ ይዛል እንዴ? ምን አገባ አንተ ስለ መንገዱ? አሃ ወይ ለካ ያገባኝ። በቃ እኔ ልጅ
ቀስቴ ደውልልሃለሁ። እሺ በእናትህ በቃ አንተ ስሜታዊ አትሁን። ማለት እኔ እስክ ደውልልህ ጠብቅ፣ አዲስ ነገር ሊኖር ይችላል። እሺ እስታይ ቻው በቃ። ቤዛቴ ምን አልክ? ምን ነው ቤዛቴ ያጠፋው እንዴ? ኧረ አላጠፋህም። ምን ልትለኝ ነበር? ምናልባት ማሚ ወይ ካሉሽ አብሬሽ እንደምቆስ ታውቂያለሽ እንዴ? ቆይ ይሄንን ነገር የምር አደረግከው እንዴ? እንዴ ያው የምሬን ነው እንዴ። ቀስቴ ይሄ ልጅ ግን የሚያወራው እውነቱን ነው እንዴ? ሐዋሳን ያውቃታል? እኔም የፎንቄ ነገር አስጨንቁኝ ስላሳሰበኝ ነው። ማናት ደግሞ ፎንቃ? ኧረ ላሽ ቆይ ምን አይነት ጀሞ ውስጥ ነው መጥቼ የተሰፈኩት? አንቺ እንዴት እስካሁን ስለ ፎንቄ አታውቂም እንዴ? እኔ አንተን ራሱ ያወቅኩት ትላንትና ነው። እንዴት ነው ስለ ፎንቃ ላውቅ የምችለው? ማወቅ አለብሽ። ፎንቄ በቃ ቹቻ ናት። ምን? ኧረ አንተ ልጅን ጭዊን ሰውና ቦታ መረጥለት። ቆይ ቀስቴ ይሄ ልጅ ምንድነው የሚያወራው? ባክሻት ስሙ ዝም ብሎ ነው የሚቀደደው። ተሰሚኛለሽ ቤዛህቴ? ሚኪና ቀስቴ ወንድሞቼ ናቸው። ስለዚህ እነሱ የሆነ ነገር ሁሉ የኔ ነው ማለት ነው። ገባሽ? እኔ እንደዚህ አይነት ነገር ጭራሽ ሊገባኝ አይችልም። እሺ በቃ በቀላሉ ላስረዳሽ። ለምሳሌ ሚኪ ፒያር የኔም ፒያር ናት። ምን? ሄዋንን ማለትህ ነው? አዎ ሄዋንን ማለቴ ነው። እሺ እባክህ። የቀስቴ ፎንቃ ደግሞ ፎንቄ። አሁን ገባሽ? አንተ ያማሃል እንዴ? ማንኛውም ሴት የአንድ ሰው ብቻ ነው መሆን የምትችለው። እሺ በከባዱ መተላለፍ ይሉታል። የምን መተላለፍ እንዴ? እኔ እኮ ፎንቄ ፒያሩ ደግሞ ፒያሬ ስል ሌላ ነገር ያካትታል ማለት አይደለም። ያው እንዲሁ ለቤተሰባዊነት ነው። እንደዛ ነው። እንደዛ በለኝ። አንቺ ግን ምን አስበሽ ነው? ምንም የሆነ ነገርማ አስበሻል። እኔ ኧረ እኔ ምንም አላሰብኩም አልኩህ እኮ። ያሰበ ሰውማ እንዲሁ አይቼ ነው የማውቀው እኔ። አንተ ህፃኑን የሌላ አዛሙድ ውስጥ እያስገባኝ ነው። ልቀርጥፍ ውስጥ ትተዋለህ። ስታይል ብቻ ለዛ ብቻ ነው ቤዛቴ ብዬ ጠራሁሽ። እሺ ቤዛ። አቤት ቀስቴ። የት እየሄድሽ ነው? አይ እኔማ ሀኒት አላገኛት ነው። በቃ አብሬሽ ልምጣ። ይቻላል። ደውል። አንተ ግን አይደብርህም እንዴ? ጨዋታ የምትጫወትበትን ቦታና ሰው አትመርጥም? ምን አደረኩ ደግሞ? ስላስጠበቅኩሽ ግን በጣም ይቅርታ። ችግር የለውም። ደግሞ እኮ በጣም ናፍቀሽኝ ነበር። እኔም ናፍቀሽኛል። ኡሚ ግን ደህና ናት? እንደ ጨው ማሚ ሙሙት በይ። አንቺ የኔን እናት ነው የምትዩ? አንቺ የሰይጣን ቁራጭ፣ አንቺ የቀዘቀሽ። አንቺ ግን ምን ስትይ ነው እንደዚህ አነጋገራቸውን ኮፒ ያረግሻቸው? ቀልጅ እንደ ጸሎት ጣዋትና ማታ እየሰማሁት እንዴት ነው ማለምደው? ባይገርምሽ እሳቸው ጋር ቁጭ ብዬ እሳቸው ሲናገሩኝ እርር ድብን ነበር ምለው። ታውቂያለሽ ቤት ሲሄድ ግን በጣም ነው የሚያዝናኑኝ። አይውሚ አይማይ ነገረ ስራዋማ እኮ በጣም ነው የሚያዝናናው። ለመሆኑ ግን አሁን የት ናቸው? አሁንማ ወደ ክፍለ ሀገር ተመልሳለች። የምር ሲመጡ ንገሪኝና መጥቼ ጋብዛቸዋለሁ። ችግር የለው። ስመጣ ደውልልሽና ታገኛታለሽ። ቅመሞይ ወይ ይሄ ብዬ እንዴ ለምን ነበር ፈልግሻለሁ ያልሽኝ? የሆነ ነገር ላማክርሽ ነበር የፈለኩሽ እኮ። ምንድነው ንገሪኛ። ስለ ሄሉ ነው። ስለ ሄለን እንደነበረማ ቅድም ጀምረሽልኛል። ምንድነው እሱ ንገሪ። ታውቂያለሽ ሰሞኑን ሙዳን ሳይው ትክክል አይደለም። ምን ነው ፍቅር ያዛት እንዴ? እኔ እንጃ። በጣም ብቸኝነት ታበዛለች፣ ፍዝዝ ትላለች፣ ብቻ ትጨነቃለች። እኔ ግራ ገባኝ። እንግዲህ ፎንቃ ይሆናል። በዛ ላይ ሰሞኑ ምን ተፈጠረ መሰለሽ? እስኪ ንገሪ ልስማሽ። አንዲት ራሷን እየረዳች የምትማር ጓደኛ አለቻቸው። እሺ እሷ ልጅ ከፍቅረኛዋ ጋር ጣልታ ሐዋሳ ሄዳለች ሲባል ድርቅ ብዬ ቀረው። አንቺ ምን ቤት ነሽ ደርቀሽ ምቀሪ? አስበሽዋል? ጓደኛዋ በዚህ እድሜ ፍቅረኛ አላት ከተባለ የኔዋም ጉድ ይኖራታል ብዬ ነው። አሁን ገባኝ። ታዲያ ቆይ አንቺ ምንድነው ያስጨነቀሽ? አይ እኔ በዚህ እድሜዋ እንዲህ አይነት ነገር ውስጥ እንድትገባ አልፈልግም። አሁን 11ኛ ክፍል ናት አይደል? አሁን 11ኛ ገባች። ስለዚህ አሁን 11ኛ ክፍል ከሆነች ትምህርቷን በ6 አመቷ ጀመረች ብንል አሁን 17 አመቷ አይደል? እንደዛ ናት። ይኸውልሽ ቅመሟዬ ሄሉ አሁን ያለችበት እድሜ አስቸጋሪ እንደሆነ ይገባኛል። ግን ለምንድነው አንቺ እንደ እህት ቀረብ ብለሽ ማታናግሪያት? ሀቢብቲ እኔና እሷ መሀል እንዲህ አይነት ነገር የለም። ሙሉ ቤተሰቡ ሁላችንም ሚስጥሮቻችንን በሆዳችን ይዘን ያደግነው። ግን እኮ ይሄ ትክክል አይደለም። አንቺ እንደውም ወጣት ነሽ። እንደ እህትም እንደ ጓደኛም ቀረብ ብለሽ ከሷ ጋር ማውራት መቻል አለብሽ። እኔ እሱን ነገር አልችልበትም። ለዛ እኮ ነው እርጄን ብዬ መጣሁት አንቺ ጋር። ምንድነው ምራዳሽ? ሀቢብቲ ሄሉን ቀስ ብለሽ በዘዴ ቅረቢያትና መከሪያት። እንዴ ቅመሟዬ ይሄማ በፍጹም ሊሆን አይችልም። ለምንድነው የማይሆነው?
ምክንያቱም ይህንን ማድረግ ከኔ ይልቅ ባንቺ ያምራል ብዬ ነው። ተይ ሁቢ፣ ለምንድን ነው የምተውሽ? ለምሳሌ ፍቅረኛ አለሽ ወይ ብላት አዎ አለኝ ብትለኝ ዝም ምላት ይመስልሻል? እና ምን ታደርጊያለሽ እንዴ? ቦግ ይልብኝና ድርግም ምንም አደርጋት። ስለዚህ ቢቀርብኝ ይሻላል። አንዲት የ17 ዓመት ልጅ እኮ ፍቅረኛ ሊኖራት ይችላል አይደል? እሱማ ሊኖራት ይችላል። በህይወቴ እኔ የተሳሳትኩትን ነገር ግን ሄሉም እንድትደግመው አልፈልግም። ማለት ያኔ ሃይ ስኩል ተማሪ ያለው ቴዲ የሚባል ልጅ አፍቅሬ እንደፈለገ ከተጫወተብኝ በኋላ አላውቅሽም ሲለኝ አይደል እንዴ ሁሉን ነገር ትቼ ወደ አዲስ አበባ የመጣሁት እና ማስተናጋጅነት የተቀጠርኩት። ቅመሟ ይህንን ታሪክ እኮ ነግረሽኝ አታውቂም ሀቢብቲ። የሚረባ ታሪክ ስላልሆነ ነው ያልነገርኩሽ። ከዛ በኋላም ያንቺን ለማገኘሁት ሞተሩን ሽጦ አረብ ሀገር ላከኝ። ሁሉም ሰው እኮ አንድ አይነት ጣፋንታ ይገጥመዋል ማለት ደግሞ አይቻልም። በእናትሽ አሁን መከራከሩን ትተሽ እምልሽን ነገር አድርጊልኝ። እሺ ተባበርሻለሁ። በጣም አመሰግናለሁ ጓደኛዬ። በቃ ሄሉዬ ጋር ልሂድ። እሺ ትጠብቀኛለች። አትጥፊ ደግሞ ውለታሽን አረሳም ደግሞ ሀቢብቲ። ቻው በይ። ቻው። ሀና ያንቺ ማክስ ካልፈቀዱ የቤዛ እናት ቢስካላምሽ ምንድነው ምን ነው? ቀስቴ መጀመሪያ አንተ ተረጋጋ። በቃ የሆነ መንገድ አናጣ። ቆይ እንዴት ነው መረጋጋው? እየተሰቃየችው ያለች እኮ ፎንቄ ነች። እሱ እኮ ይገባኛል ቀስቴ፣ ግን ያንተ እንደዚህ መጨናነቅ ምንም የሚያመጣው ለውጥ የለም። ወይኔ ቀስቴ፣ ለስንቱ ያልተበገርኩኝ ወድ በዚህ ቾስ ምክንያት ህይወቴ ይበጥበጥ። ቆይ እንደውም ላገኛት ቆዷን ባልወጥርላት እኔ ቀስቴ አይደለሁ። ምን? አዎ ልክ ነው። እቺ ጸጋ የምትባል ሰይጣን ዋጋዋን ማግኘት አለባት። ቆይ አንቺ ደግሞ ምንድነው የምታወሪው? እና ዝም ብላ ትታለፍ እያላችሁ ብቻ ባልሆነ የፈለገ ነገር ብታጠፋ እንዴት መደብደብ መፍትሄ ነው ትያለሽ? ይሆን እንግዲህ ምክር የማይሰማውን ሰው በደፈቃ ነው የምታስተካክዩ። አረ ሄዊ በእናትሽ ተረጋጊ። አንቺ እንደዚህ ባልሽ ቁጥር እኮ ልጁ ሌላ ነገር ውስጥ እየጨመርሽ ነው ያለሽው። እንደውም ከእናንተ ጋር እየዋልኩ ነው መሰለኝ ፈሪ እየሆንኩ ነው። ስለዚህ አሁን መድፈቅ ናፍቆኛል እና ስለዚህ ከዚህ በኋላ ልክ እንደ ቀስቴ ካለ ሰው ጋር ነው መዋል ያለብኝ። ወይኔ ቀስቴ ለትንሽ ኮኔ ቀደመች። ቆይ ግን ምን እንድታደርግላት ጠይቃክ ነው ያልተስማማችሁት? ስለገረፍከኝ ሁሉም በተሰበሰበበት መተግረሌ ካልወድክ ሀና ማገትን ለቹቻ እናገራለሁ እኮ ነው የምትለኝ። ምን አያችሁ አይደለችኝ ከፍ የምታቀርበው መደራደራ? ወይኔ ይሁን ምን አለበት ቀደም አድርገህ ብትነግረኝ ኖሮ በሄርሜላ ያፍታተውት እንጂ እሷ ላይ ነበር የምጨርሰው። አሁን እስኪ ሁለታችሁም ተረጋጉ። ከዚህ የተሻለ ነው የምንለውን አማራጭ እንፈልግ። በቃ ነው የሚታየኝ አንድ አማራጭ ብቻ ነው። ምንድነው? ነገ ሐዋሳ ሄዳለሁ። ከዛ ፎንቄ እግሯ ስርም ቢሆን ወድቄ ለምናታለሁ። እስኪ እኔም ቤት ስገባ በድጋሚ ማየን ለምናታለሁ። ይኸውልሽ ቤዛ፣ ምናልባት አንቺ ተሳክቶልሽ ከሄድሽና ቹቻ ደግሞ አልመለስ ብላ የምታስቸግር ከሆነ ግን ቀጥታ ትደውይልናለሽ። ኧረ እኔ ይሳካልኝ እንጂ እኮ እሱ በጣም ቀላል ነገር ነው። ስለዚህ ቤዛ ከቤተሰቦቿ ፍቃድ ካገኘች ወደ ሐዋሳ ትሄዳለች እያልከኝ ነው? አትገርምሽም? በልጅ አማሃኝተዋሉ። ምን ለማለት ፈልገሽ ነው? ያሬዶ፣ ይሄ ነገር ምንም አላማረኝ። እስኪ በደንብ ግልጽ አድርጊልኝ፣ አልገባኝም። እስኪ አስበው፣ ቀስቴ ያለ ምክንያት ቤዛ ፍቅረኛዬ ናት ሊልክ አይችልም አይደል? እሱማ የሆነ የራሱ ምክንያት ሊኖረው ይችላል። ወይ ይወዳታል ወይ ደግሞ እንዳለው ቤዛ የፍቅር ጥያቄውን ተቀብለዋለች። እና እኔ እንደሚመስለኝ ቤዛ ከቀስቴ ጋር አብራ ሐዋሳ መሄድ የፈለገችው እውነትም ቹቻን ፍለጋ ነው ብዬ ማመን አልችልም። እና ምንድነው ሲመስለኝ ከቀስቴ ጋር የራሷን የፍቅር ጊዜ ማሳለፍ ፈልጋለች። ኖ ጸጊ፣ ይሄማ በፍጹም ሊሆን አይችልም። ያሬዶ፣ በዚህ ዘመን በፍጹም ሊሆኑ አይችሉም ያልናቸው ብዙ ነገሮች ሲሆኑ አይተናል። ስለዚህ ይሄም ላይሆን የማይችልበት ምክንያት የለም። ተይ ጸጋ፣ እስቲ ጥሩ ነገር አውሪ። እኔም እኮ ጥሩ ነገር ባወራ ደስ ይለኛል፣ ግን የሚያስፈራኝ ነገር አለ። እሺ ምን ላድርግ? ለዚህ ሁሉ ነገር ጥፋተኛ ያቺ ሀና ናት። ይሄኔ ቀስቴን ከሳው ቢሆን እሱም ወይን ይወርድ ነበር፣ እኛም ሰላማችንን እናገኝ ነበር። እሺ ቆይ ምን እናድርግ? እስቲ የተሻለ አማራጭ ፈልጊ። የሚታየኝ አንድ ነገር ብቻ ነው። ምንድነው እሱ? ቤተሰቦቿን ማግኘትና ስለ ቀስቴ ማንነት አስረግጦ መናገር። ያ ካልሆነ እመነኝ ቤዛ የማይሆን ነገር ውስጥ መሰስ ብላ ትገባለች። እሺ ቆይ እንዴት አድርገን የቤዛ እናት ማግኘት የምንችለው? እሱን ልትረዳን የምትችለው ሄለን ብቻ ናት። እሱ እንኳን የሚሆን አይመስለኝም። ለምንድን ነው የማይሆነው? ምክንያቱም ቅድም አግኝቻት ነበርና አወራራውና ምንም ደስ አይልም። እቺ እሾ ምን ሄሉ ነው እንደዛ የምታያት? ምን ላድርግ ያሬዶ፣ ጥሎባት የማትገባበት የለም። ሰው የሚላትንም ነገር አሰማም። እሺ እኔ ምን ላድርግ? ቢሆንም እንደዛ ማለት የለብሽም። እሺ ይሆንልህ። እሺ አሁን ምን ብናደርግ ነው የቤዛን እናት አድራሻ ልናገኝ የምንችለው? እስቲ ደውይላት። ለማን? ለሄለን። እንዴ ምን ልላት? የቤዛ እናት ስልክ ማግኘት እንደፈለግን ትነግራትና ትጠቂያታለሽ። ያሬዶ፣ ይሄ ነገር ጥሩ አይመስለኝም። ግድ የለሽ ሞክሪ። ይሻላል? አዎ ይሻላል።
እሺ ላውድ አድርጊው። ይሻላል? አዎ ይሻላል። ሄሎ ደግሞ ምን ቀረሽ? ምን ማለት ነው ሄሉ? ምን ለማለት እንደፈለኩኝ አንቺ ምንም በደንብ እናውቃለን። ዛሬ ግን ደህና ነሽ የኔ እህት? እኔ አንቺ ታርለውም ገባሽ? ቆይ ምን ሆነሻል? ይልቅ ምን ፈልገሽ ደወልሽ? እኔማ የደወልኩት የቤዛን እናት ስልክ ፈልገን ልንጠይቅሽ ነው። አንቺናማ? እኔና ያሬድ። መጀመሪያ ምክንያታችሁ ንገሩኝ። አይ ቹቻን ፍለጋ ቀስቴ ከሚባለው ወንበዴ ጋር ሐዋሳ ልትሄድ እንደሆነ ስንሰማ ልናስቆማት ነው። ሰሜልሽ ጸጋ፣ ተሳስታችሁ አንቺና ያሬድ እዚህ ነገር ውስጥ እጃችሁን እንዳታስገቡ ገባሽ? ግን እኮ እኛ ለሱ አስበን ነው። ለሱ አስበሽ እንዳልሆነማ ሁለታችንም በደንብ እናውቃለን። ምንድነው የምትቀባጥሪው? ሰሜልሽ ጸጋ፣ በደንብ አድምጪ። ተሳስተሽ እዚህ ነገር ውስጥ እጅሽን አስገቢና እስከዛሬ የሰራሻቸውን ተንኮሎች ለያሬድ ተናግሬ ያንቺና የሱ ነገር ያበቃለታል። ምን? ሄሎ ዘጋችሁብሽ ቀነሽ ልጅ። ቆይ ምንድነው የምትቀባጥረው? እንዴ ምን እንደምታወራ አንቺ ንገሪኝ እንጂ። ምን ልንገር ያሬድ? ከጀርባ የሆነች ስትሰሪ የነበረውን ተንኮል ነው። እኔ ምንም ተንኮል አልሰራው። ታዲያ ሄደ ለምንድን ነው የሰራሽውን ተንኮል ለያሬድ ነገር ያንቺና የሱ ነገር ያበቃለታል ያለችው? እኔ ለምን እንደዛ መዘባረቅ እንደፈለገች ምንም አልገባኝ። አሁን ትናገራለሽ አትናገሪ? ምንም የምነግርህ ነገር የለም ነው? አዎ ነው። እሺ አሁን ካጠገብ ይጅልኝ። ብቻ ሄለንን አምነ እኔን እየተጣላኸኝ እንዳይሆን። ጸጋ አጉል ነገር ሳይፈጠር ካጠገብ ይጅልኝ። ወይኔ ያሬድ እንዴ! አንቺ እባብ ይሁን ሄለን፣ ህይወቴን እንደበጠበጥሽ ህይወትሽን ባለመሰቃቀል እኔ ጸጋ አይደለም። ለካ ታሬ ቤዛቾቻ እስከዛሬ ሲሉኝ የነበረው ሁሉ ነገር በምክንያት ነው። ሄሎ ያሬዶ፣ የት ነሽ? እህቴ ጠርተኝ እሷን ላገኛት እየሄድኩ ነው። እሺ እሷ ጋር ትቆያለሽ? እሱን እርግጠኛ አይደለሁም። ቆይ ለምንድን ነው ይሄን ያላጥብቅ የፈለከኝ? የማወራሽ ነገር ስላለ ነው። እንግዲህ ያሬድ ዛሬ መገናኘት አንችልም። ከፈለክ ግን ነገ መገናኘት እንችላለን። እሺ እደውልልሻለሁ። በእርግጠኝነት ልታወራኝ የፈለከው ስለ ጸጋ ነው። እኔ ደግሞ የቾቻ ነገር መስመር ያዝልኝ እንጂ ሁሉንም ነገር ድብልቅልቁን ካላወጣሁት እኔ ይለናል። ይልሽ ደናዎች ዳኒ ማሚ ዛሬ ደግሞ አልሰማም እንዴ? ይቅርታ። አሁንም እንዳኮረፍሽ ነው አይደለ? አይ ማሚ ግን ማረፍ ፈልጌ ነው። ከዛ በፊት ግን የምነግርሽ ነገር አለ። ምንድነው እሱ? ማለት ማሚ አስቸኳይ ካልሆነ እኔ ገብቼ መተኛት ነው የምፈልገው። እንግዲህ ቁጭ በይ። እሺ ሐዋሳ አንድ ጓደኛዬ ጋር ደውዬ ነበር። ምን? ሐዋሳ ነው ያልሽው? አዎ ስለ ጉዳዩ ነግሬያት እኔ ባይመቸኝ እንኳን ከልጅ ጋር ቹቻን ይፈልጋሉ ብላለች። ወይኔ ማሚዬ በጣም ነው የማመሰግነው። እንግዲህ ማስጠነቅቅሽ ብዙ ነገሮች አሉ። ችግር የለውም ማሚዬ፣ የፈለግሽውን ነገር አስጠንቅቂ። እሺ የመጀመሪያው ማስጠንቀቂያ